መንገድ ነው የምትሄደው። በጣም አዝናለሁ። ዝም በል ይቅርታም ብለው። እሺ እባክሽ ሚራ እንደዚህ አትሁኝ። በቃ ያለበት ሁኔታ ቢመርም አምነሽ ተቀበይ። ለምን ዝም በል ሮቤል፣ ልታበረታኝ አትሞክር። ሰምኛለሽ? ምን እንደተፈጠረ ነገር ምንም የተፈጠረ ነገር የለም። በቃ የደበቀው ነገር ካለ አንተ ተናገር። እንዴ ሎና የለም፣ እውነቴን ነው። እኔ ምንም ዋሸሽ ነገር የለም። እኔ እኮ ደበከኝ እንጂ ዋሻኝ አላልኩም አይደለ? አፍ ቀድሞ እውነቱን ሊያወጣ እኮ ነው። ቆይ መደበቅና መዋሸት ምን ልዩነት አላቸው? በቃ እንደዛ ከሆነ ተወኛ። አሁን እኮ እውነት እያልክ የምታወራው እንዳለ ውሸት ነው። እሱም ደግሞ የምሰማበት ሰዓት ላይ አይደለሁም። እሺ ንገሪኝ፣ ምንድነው ውሸት? የዋሾች ምንድነው? ንገሪኝ እስኪ ሎና። ሳራ የት ነች? ይኸው ሳራ ለመፈለግ አይደለም እንደዚህ የምደክመው። ቆይ ነው ወይስ ሳራ የት እንዳለች ያውቃል አለሽ? ከሱ ራስ ላይ ወረድ አልኩህ እኮ። እሺ ታዲያ ምን አይነት ጥያቄ ነው እያወቅሽ የምትጠይቂኝ? ለምን ትፈልጋታለህ? የት እንዳለች እኮ በደንብ ታውቃለህ። ማስመሰሉ ለምን እዚህ ጋር አይበቃህም? ሎና ግራ አታጋቢ። ምን እንደምትይኝ አላውቅም። ምናልባት ይሄን የምታደርጊበት የሆነ የተለየ ነገር ካለ እስኪ ምልክት እንኳን ስጪኝ። ለምኑ ነው ደግሞ ምልክት የምሰጥህ? ምናልባት ከነገ ጣላሽ መስለሽ ሮቤልን እያወጣጣሽ ከሆነ ማስመሰል ምናምን የምትወደውማ እኔ ሳሎን አንተ ነህ። ታዲያ ለምን ይሄን ያህል አውቆ የተኛ ቢቀሰቅሱት አይሰማም። አንተም እንደዛው ነህ። ትርፉ ድንጋይ ለውሃ ማፍሰስ ነው። መናገር የምትፈልጊውን ነገር ቀጥታ ንገሪ። ለምንድን ነው ጓሮ ጓሮ የምትይው? በቃ አሁን ልሂድበት ተወኝ። ደግሞ ከዚህ በኋላ ወንድ ስለሆንክ ብቻ በጉልበት አስገድደህ ልታስገባኝ አትችልም። ሎና እኔ የእውነቴን ነው የምነግርሽ። እስካሁን ድረስ እንዲህ እያወራሽ መሆኑ ራሱ ምንም ውስጥ እያመነበት አይደለም። እኔ ደግሞ በጣም ብዙ ላምናቸው የማልችላቸውን እውነቶች አውቃለሁ። አፈቅርሻለሁ እኮ። እኔም እኮ መስሎኝ ነበር፣ በጣም አምኜ ነበር። ግን ደግሞ በጣም ውሸታም ነህ። እባክሽ ጥፋቴን ንገሪኝ። ወደዛ ለማንም ምንም ነገር ማብራራት አልፈልግም። ደግሞ እንደምታስቢ ከመሰለሽም የራስሽ ጉዳይ እና ሮቤል ነው እንዲህ በአንድ ቀን ቅይር ያረብሽ ሌላ ሲሆን ሹ። አዎ ምን ነው አይመስልም? በጣም ነው የምወደው። ሮቤል እኮ በጣም ይለያል። ስሚኝ፣ አንድ ምክር ልንገርሽ፣ ነገ ይቆጭሻል። ሮቤል ማለት ሔዋንን ያሳት እባብ ማለት ነው። የሚቆጨኝማ አድናን ማፍቀሬ ነው። እሺ ስህተቴም ደግሞ እሱ ብቻ ነው። ይህ ሞተው ወንድሜ እንዳይሆንብሽ ብዬ እኮ ነው። ሚራ ውጪ፣ ወደዛ በማይመለከትሽ ነገር አታውሪ። ጭራሽ ስንሰማሽ በህይወታችን ልትወስኝ ነው እንደፈልግ። ምን ነው የምትፈራው ነገር አለ እንዴ? ለምን ለብሩ ለምታስቆመኝ? ምንም ዝም ላስብልሽ አልሞከርኩም። እሺ የምታወሪ ነገር ደግሞ ምንም ስለማይጥም ነው ላስቆምሽ የሞከርኩ። ለማንኛውም እኔ እናንተ ተግባብተናል። ይሄን ያህል ከፈራ በቂ ነው። እንድታስታውሰው ብዬ። አንቺ አይገባሽም እንዴ? ውጪልኝ። ደግሞ ልንገርሽ፣ በካርታ ጉዳይ ደግሞ ያልጨረስነው ነገር አለ። እኛ ብቻችንን የምንጨርስ። ማን እባክህ ሙዚቃውን ከፍ አድርግልኝ። ስለዚህ ደግሞ ልንገርሽ፣ በካርታ ጉዳይ ደግሞ ያልጨረስነው ማሰቢያሽ ተደፍኗል። የሚጠቅምና የሚጎዳሽ እንኳን ማን እባክህ ሙዚቃውን ከፍ አድርግልኝ። አንተ እኔን አውርተህ የምታሳምንበት ሰላም አለይኩም ወረህመቱላሂ ወበረካቱህ። ውድ ቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ ጋር አልሐምዱሊላህ ረብል ዓለሚን ሰላም ነኝ። ውድ ቤተሰቦች ለዚህ ቻናል አዲስ የሆናችሁ ውድ ቤተሰቦች፣ መልካም ልብ ያላችሁ ቅን ልብ ያላችሁ ቤተሰቦች፣ ውድ ሀገሬ ልጆች፣ ውድ ኢትዮጵያውያን ኤርትራውያን በያላችሁበት ያለ ሰላምና እዝነት አይለያችሁ። ውድ ቤተሰቦች እና እንዴት ናችሁልኝ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሰላም ነኝ። ሁሉ ሰላም፣ ሁሉ መልካም። ውድ ቤተሰቦች ላይክ በማድረግ ቪዲዮውን ጀምሩት እሺ። እና ያው እንግዲህ ዛራ እንደጠፋች ናት። ሳሪቲ አልተገኘችም። እናም እሷ እንደዚህ እየተባለ ዘበናል ሊያልፍ ነው። ሳሪቲ ባለማገኘቷ እንግዲህ ድብርት ውስጥ እና ውዝግብ ውስጥ ገብተዋል። ያ እንግዲህ ሎካንም በጣም ተናዳለች እና አውቀህ ነው ደበቅባት የጠፍታለች የምትለው ደበቅባት ላለማንጣት ነው ይላ ትላለች ማለት ነው። ሎካንም በጣም ትናደዳለች። ከዛ በኋላ ሎካንም እንግዲህ በጣም ተናዳለች። አሁን እንግዲህ በጥፌት እንዴት እንደዚህ ታያለሽ ይላትና ሎካንን ያስወጣታል። እቺ ሎካን የምትባል እያናደደችን ነው። ግን ረጋ ሰከን በይ አንቺ መዛዛ። እዛ ማሐረግ ላይ እያናደደችን ነበር፣ ደግሞ በዝምታ እያቃጠለችን ነው ማለት ነው።
ካልሆነ ከፊልሙ ዓለም ነው እንድትጠፊ የምናረግሽ ማለት ነው አይደለ? እኛ ቅመሞች ከተባበር ምንም ነገር የማንችለው ነገር የለንም ማለት ነው። ያው እንግዲህ ውድ ቤተሰቦች እና ወይ እናም አቶ እንትናም አቤልም ከዚህ ከቤት መሄድ ይኖርብኛል ይላታል። እሷም ደግሞ ለምንድን ነው ከዚህ ከቤት የምትሄደው ትላለች። እና አይዞህ ሁሉም ነገር ያልፋል ትለዋለች ማለት ነው። አቤልዬ እውነት አንጀቴን በላኝ። በእኔ ምክንያት ምንም ሆኖ መሆን የለብህም ትላለች ሎካንዬ ማለት ነው። የዘፈን ዳርዳሩ እስክታ ነው አሉ ትል ነበር። የዘፈን ዳርዳሩ እስክታ ነው አሉ ትል ነበር ይላል ያገረ ሰው ሲታሩትና ያው እንግዲህ እሷ አይኗ ላይ ፍቅር ምናምን ዲጤ ታይባታልና አብሽር እንደዚህ መጨናነቅ የለብህም ትለዋለች። እኔ ሁል ጊዜም ቢሆን የኔ መስታወት የኔ ሁሉ ነገር ከጎንህ ነኝ ትለዋለች። ያው እንግዲህ ዛሬ ሎካንን ይዤላችኋለሁ። ውድ ቤተሰቦች ቻናሉ እያለች ትለዋለች ማለት ነው። እናሱም እሺ በነገራችን ላይ እኮ ዝም ብዬ ይላታል ማለት ነው። እና ውድ ቤተሰቦች ማለት ነው ላይክ አድርጉልኝ እንግዲህ እና እኔ ታምነኛለህ ብዬ አልጠበኩም ነበር ይላታል ማለት ነው። አቶ ጉድ እኮ ነው። እቺኛው ምን ተናለችው? ያቺው እንደዛ ሆነች እንደዚህ ሆነ ቅብጥጥርሶ ያው ታውቃለህ ስላመንሸኝ አመሰግናለሁ ይላታል። ምን ልላችሁ ታውቃለህ ውዶቼ ማለት ነው። እሱ ባለኝ ነገር ብቻ ነው የሚማራው ትላለች ማለት ነው። አንዳንድ ጊዜ ባሎቻችሁ ነገር ብቻ ሳይሆን በራሳችሁ መስታየት ነገሮችን ሰው ብላችሁ እኔ መቼም ብላችሁ አንተ ተጠንቀቅ ምናምን ትለዋለች ማለት ነው። እና ውድ ቤተሰቦች ላይክ፣ ኮሜንት፣ ሰብስክራይብ አርጉ እላችኋለሁ። እሺ ውዶች ስወዳችሁ እና ፌር ነው ይሄ ነገር ፌር ነው ብላችሁ ታስባላችሁ? ችግር የለውም ግን ላይክ አድርጉ እና ምን ችግር አለ? በጣም ከዛ በመጣች አይቀር ማለት ነው። እና ውድ ቻናሌ ሁሉ ጊዜም ከጎን ስላላችሁ ውድ ሀገሬ ልጆች ከልብ አመሰግናለሁ። ከወዲሁ እሰናበታችኋለሁ። ቪዲዮውን እስከመጨረሻው ውዳንና ሄኖክ ደግሞ ይመጣና ከዛ በኋላ እና ውድ ቤተሰቦች ማለት ነው ወላሂ የምር ነው የምላችሁ። ባላር ነው ዶላር የሚሉት ባላር እንዲወጣ የምር ነው የምላችሁ። ላይክ ያድርጉ ስገቡ ማለት ነው። እሺ ውዶች